ትንሽ አሞኝ ነበረ። ከዛ ሐኪም ቤት ሲሄድ አይምዬ ጠላትሽን ለአንቺ ያለውላ እውነት ለእኔ ያርገው። በእውነት እላችኋለሁ የጨረቃ ቤተሰቦች ዛሬ አይሚ ብሩኬን ያደረገችው ፕራንክ ያመጡ ከባድ ፕራንክ ነው ያደረገችው። በቃ ከባድ ፕራንክ እውነት ልቤ ለሁለት ስንጥቅ ነበር ያለው። እውነት ምን ተፈጠረ ብዬ የጨረቃ ቤተሰቦች አይሚና ሚፍታ እስከ ረጅም ሰዓት ፕራንክ ነው እስከሚሉ ድረስ አላመንኩም። በቃ እኔ ልቤ ስንጥቅ ሊል ነበር ቤተሰቦቼ። እውነቴን ነው። እኔ ደግሞ ከዚህ በኋላ ያሰብኩት ምንድነው ቪዲዮ ስሰራ ከእናንተ እኩል ቪዲዮ ላይ ያስብያለሁ። እዚህ ጋር እያየው ሪያክት ላደርግ አስብያለሁ። በቃ ምክንያቱም ስሜቴ መጀመሪያ ብታዩት የጨረቃ ቤተሰቦች እውነት እላችኋለሁ ላብድ ነበር። ሰላም ሰላም፣ ሁሉ የተከበራችሁ መለይ ጨረቃ ቤተሰቦች እንደምን አላችሁ? እኔ ያለሁላችሁ እንደተለመደው ነገር አስቸግራችኋለሁ። የምትችሉ ሰዎች ካላስቸገርኳችሁ ቪዲዮን ላይክ በማድረግና ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል። በታላቅ አክብሮት እጠይቃችኋለሁ። ቪዲዮን ደግሞ ቴሌግራም ላይም ኢሞ ላይም ዋትስአፕ ላይም ግሩፕ ካላችሁ ወደዛ ሼር ብታደርጉልኝ አዳዲስ ቤተሰቦች አገኛለሁ ማለት ነው። ካላስቸገርኳችሁ ነው የምታደርጉልኝ የጨረቃ ቤተሰቦች። እስቲ ዛሬ ቪዲዮ ስትጀምሩት ምን ነበር የተሰማችሁ? የሁላችሁንም ትክክለኛ ስሜት ማወቅ ፈልጋለሁ። እውነቴን ነው። እኔ እንዴት ሾክ እንደሆንኩ በቃ ልቤ እኔ እንጃ ልቤ ልተፎ ነበር ቤተሰቦች። አልዋሻችሁም። ለአይሚ ያለውላ ለእኔ አድርገው። እውነት እላችኋለሁ አይሚዬን ምንም አይንካብን። እውነት እዚህ ጋር እውነት የምናገረው ቤተሰቦች። እስቲ የእናንተን ሀሳብ ማየት ፈልጋለሁ። ቪዲዮን እያየን ደግሞ አንዳንድ ሀሳብ እንሰጠበታለን። ግን እባካችሁን አይሚና ብሩኬ በምንም አትቀልዱ። እኔ እንጃ ፕራንክ አለው። የዚህ ፕራንክ ከከፋ የብሩኬ መደነጋገጥ አይታችሁታል ቤተሰቦቼ። ምን ያክል እንደተደናገጠ ኢቭን መኪናውን ለመሸጥ ነበር ያሰበው። በቃ ምክንያቱም 18 ሚሊዮን ብር ሲባል ምን ያክል ብዙ ብር እንደሆነ ታውቁታላችሁ መቼ። እና መኪናውንም ቤቱንም ያለውን ነገር ንብረት ሽጦ እንደሚያሳክማት እናውቃለን። ግን በቃ በማም አትቀልዱ። በቃ በማም አይቀልድ መባካችሁ አይሚዬ። እውነት ብዙ ፕራንክ አለ። ይሄ ፕራንክ እኔ ከባድ ነው ቤተሰቦች። እስካሁን ከሰራችሁ ብሩኬን ከባዱ ፕራንክ የዛሬው ነው ቤተሰቦች። እናንተ ምን ትላላችሁ? እስቲ ቪዲዮ ያየን ደግሞ ሐሳብ እንስጥበት የምትሉ ሰዎች ከጀመራችሁ ታይቀር ሙሉ ቪዲዮ አይታችሁ ሐሳብ አስተያየታችሁን በዘጡኝ እኔን ታበራቱኛላችሁ። እስቲ ወደ ቪዲዮ እንሂድ። አስቸኳይ ወደ ሕክምና ምናምን መሄድ አለብሽ፣ ግን ደግሞ አገር ውስጥ አይደል። ለጠላትሽ ያርገው። እውነቴን ነው። እስቲ እናንተ በብሩኬ ቦታ ብትሆኑ ምን ታረጉ ነበር? ምን ተወስኑ ነበር? በጣም ነው የሚያሳበደው የዛሬ ቪዲዮ ቤተሰቦቼ። እኔ በቃ እኔ እንጃ እስከ ረጅም ሰዓት እስካሁን ድረስ አላሻችሁም። እውነት ልቤን ብትነጉት ጅው እያለ ነው። በቃ እውነት እላለሁ። እንዲህ አውቃለሁ በጣም ለአንተ ከባድ ሊሆን ይችላል፣ ግን ቢያንስ ያለህን ነገር በሙሉ እንድትሰጥኝ እፈልጋለሁ። መኪናንም ሽጠህ ቢሆን ወይ ብሩኬ መኪናውን አይደለም ነፍሱን ለአንቺ ይሸጥልሻል አይሚያችን። እውነቴን ነው። ብሩኬ ለአይሚ መኪና አይደለም ንብረት አይደለም ቁስ አይደለም ምንም ነገር ሽጦ አንቺን እንደዚህ ነገር ቢያጋጥምሽ ፈጣሪ አያርግብሽ፣ የሰይጣን ጆሮ ይደፈን። የዛሬው ፕራንክ እውነቴን ነው። በቃ እኔ እንጃ አላቅም፣ ግን ምንም ነገር ለአንቺ ያደርጋል። እውነቴን ነው። እና እባክሽን በቃ እንደዚህ አይነት ፕራንክ አታርጊ ከዚህ በኋላ። እውነት እኔ እንጃ እኔ አላቅም ቤተሰቦቼ። እኔ በጣም ጨንቆኝ ነበር። እውነት ጨንቆኝ ነበር የጨረቃ ቤተሰቦች። አይናችን ምንም ነገር አትሆንብን፣ ግን በቃ እንደዚህ አይነት ፕራንክ አትስሩ እባካችሁ። ስንት ነው ያሉት? 18 ምን 18 አስቡት እስቲ ምን ያክል እንደሚጨናነቅ ምን ያክል ልቡ እንደሚመታ ስንቱን ነገር አውጥቶ ስንቱን ነገር አውርዶ እንደነበር አስቡት። እውነቴን ነው። እንዴ ይሄ ፕራንክ እኮ ልብ ድካም ያለበት ሰው ካለ እውነቴን ነው እንዴ ይተክላል። እኔ እንጃ አላቅም። እኔ ጨረቃ ቤተሰቦች የማዳም ቅመሞች እንዴት እንደሆናችሁ ማወቅ ፈልጋለሁ። የእናንተን አካውን እስከ መጨረሻው አይሚ ፕራንክ ነው እስከምትል ሰዓት ድረስ ለእኛ እስከሚነግሩን ድረስ እንዴት እንደነበራችሁ ማወቅ ፈልጋለሁ። ስሜታችሁን ኮሜንት ላይ አሳዩን ቤተሰቦች። እውነት አስቡት ደግሞ ሳይነግሩን እስከ መጨረሻው ደቂቃ ድረስ እኛንም ጭምር ፕራንክ ቢያደርጉን ኖሮ አስቡት ምን ያክል ተጨንቀን ቪዲዮን እንደምንጨርሰው። ወይኔ እኔ አላቅም። እኔ ቤተሰቦቼ እውነት እንዲህ እንደዚህ ብለን ነው ፕራንክ ብናደርገው ብሩኬ ቆዳዋን አጥንታ ማለት እንዳይላጥ። እኔ ደግሞ እዚህ ጋር ነው በቃ ያሳቀኝ ፓርት ደግሞ እዚህ ጋር ቆዳዋን አትንካ እንዳይላጥ ሲል እንዴ እሷ ዶሮ አይደለች ስትነቃ የምትላጠው እያልኩ እየሳኩ ነበር ደግሞ እዚህ ጋር በቃ። እና እስቲ የዛሬ ፕራንክ እኔ በጣም ደስ ያለኝ ነው። እውነቴን ነው። እኔ አላቅም ምና ማለት በአንድ በኩል የብሩኬን ላይ ምን ያክል እንደሚንሰፈሰፍ አይተናል። በአንድ በኩል ደግሞ በጣም የሚያስፈራ ፕራንክ ነው። ግን በቃ እኔ እንደዚህ አይነት ፕራንክ ቢደረጉ ይሻላል ባይደረጉ ይሻላል ቤተሰቦች። እኔ እንደዚህ አይነት ፕራንክ እኔ ደስ ይለኝ የሚጨረቃ ቤተሰቦች። ትንሽ አሞኝ ነበረ። ከዛ ሐኪም ቤት ሲሄድ በአስቸኳይ ወደ ሕክምና ምናምን መሄድ አለብሽ፣ ግን ደግሞ አገር ውስጥ አይደለም።
ለጠላትሽ እኔ እንጃ አይሚያችን ምንም ነገር ሆነሽ ማየት አንችልም። እውነቴን ነው። እንኳን እንደዚህ በፕራንክ አድርገሽው አይደለም የጨረቃ ቤተሰቦች አንድ ቀን ስትቀሪ ምን ያክል እንደምንጨነቅ እኔ ነኝ የማውቀው። የቤተሰቦቹሽን የጨረቃ ቤተሰቦችን ስሜት የማውቀው እኔ ነኝ። ምክንያቱም ብዙ ኮሜንት ያለውና እኔ በዛው ካያችሁኝ እኔ ቪዲዮ ላይ ኮሜንት ስጽፉ የሁላችሁን ኮሜንት ገብቻ ያለው እና እመልሳለሁ እና ስሜታችሁን ለነሱ ያላችሁን ስሜት ስለማውቅ እባካችሁ እንደዚህ ፕራንክ አታርጉ። ቪዲዮ ላይክ ማድረግ አትርሱ። ታይላንድ ታውቀዋለህ? እንሰራለች ታይላንድ ለሕክምና ሜዳ እኮ ምንድን ነው አመመሽ ያሉሽ? ስንት ሚሊዮን ብር ነው ያሉት? የሆነ ብር ጠርቶ በጣም ብዙ ሚሊዮን ብር ነው። እኛማ አማራጭ ስናጣ ምንድን ነው የምትቀበጥሩት እናንተ? 18 ምን 18? አስቡት ደግሞ እኮ 18 ሚሊዮን ብር ነው የጠሩት። ኧረ አስቡት 18 ሚሊዮን ብር እንኳን ስጠሩ። ኧረ ተው መቼም ይሄ ሀሳብ ያመነጨው ሚፍታ ነው። 18 ሚሊዮን የሚለውን ቁጥር ደፍረ የጠራው አንተ ነህ እንዴ? ብዙ ብር እኮ ነው። ከኔ አልፎ የስንት ሺህ ሰው ህይወት ይቀይራል። አስባችሁታል? ሰዎች እውነት 18 ሚሊዮን ብር ሲባል ብሩኬም እንደሚያስብ አስቡት። ስንቱን ነገር አስበው እንደሆነ አስቡት። መኪናውን ሽጦ ያለውን ንብረት ሽጦ ባይዛው ብሩኬ ያደርገዋል። እኔ 100% ያደርገዋል ብዬ አስባለሁ። እስቲ በእኔ ሀሳብ የምትስማሙ ሰው ካላችሁ ብሩኬ ያደርገዋል የምትሉ ካላችሁ አንዳንድ ቁጥር ይጻፉልኝ። ብሩኬ ያለውን ነገር ሽጦ 18 ሚሊዮን አይደለም 200 ሚሊዮን ይሁን አይሚን ከምንም ነገር ያሳክማታል የምትሉ ሰዎች እስቲ አንዳንድ ቁጥር ጻፉ። እኔ ያሳክማታል ብዬ ነው የማስበው። ምንም ነገር ያደርግላታል። 18 ሚሊዮን አይደለ? ቆዳዬን አሁን አትንካት። ቆዳው አለርጂክ ምናምን እንዳለብኝ ታውቃለህ። ግን ዋናው ሚና የተጫወተው ማን መሰላችሁ? እዚህ ጋር ሚፍታ የሚገርም ቅመማ ቅመም ነው የጨመረበት። አትንካት፣ ቆዳዋ ይላጣል። ቆዳዋ ታያን ሄዶ መገልበጥ አለበት፣ መላጥ አለበት። እማይላት የለም። በቃ ያን ፕራንክ ለማሳመን ያላረገው የለም። ባይዛ እኔ ሚፍታን በጣም እወደዋለሁ። ማለት የዋ ነው፣ ደግ ነው። በቃ በተለይ ደግሞ ለሚና ለብሩክ ያለውን ቦታ ስለማቅ በጣም እወደዋለሁ። በዚህ አጋጣሚ ሚፍታ ወንድማችን በጣም ሁላችንም እንወዳለን። እንሂድና ድጋሚ ታይ ሌላ ቦታ ታይ ባይዛው አሁን እዚህ ጋር ብሩክ ምን እያደረገ ነው? በቃ አንዳንዴ ካያቸውን ብዙ ጊዜ የሕክምና ስህተት የሚባል ነገር አለና አንድ ሐኪም ታክማችሁ እኔ አሁን እዚህ እኔ አሞኝ አንድ ሐኪም ሄጄ አሜባ ብለውኝ ሌላ ቦታ ሲሄድ ደግሞ ታይፎይድ እባላለሁ። ስለዚህ አሁን ብሩክ ምን እያደረገ ያለው ነገሩን ለማጣራት ነው። ሌላ ሐኪም ቤት እንታይ ለማንኛውም እያላት ነው። ግን እሷ ደግሞ ጨራሽ አላመንከኝም ብላ ነገሩን አበበሰችው። በቃ ፕራንኩ የሚገርም ሆነና እኔ አላቅም። የዛሬው ፕራንክ የጨረቃ ቤተሰቦች የሁላችንም ልብ ያስተፋና እኛንም ጭምር ነው ፕራንክ ያደርግሽ ነው የሚያችን። እውነት ምንም ያክል ብትነግሪንም ፕራንክ እንደሆነ ከመጀመሪያው አንድ ደቂቃ ሁለት ደቂቃ ሙሉ በጣም ፕራንክ አድርገሽናል። በጣም ተጨንቀን ነበር። በቃ ሁላችንም የጨረቃ ቤተሰቦች ምን የምን 2 ሳምንት ጊዜ ነው። አስቡት ደግሞ እንደዚህ ስትባሉ ደግሞ አስቡት። ትንሽ ቀን ነው የቀራት፣ የግድ መታከም አለባት። ታይላንድ ሄዳ 18 ሚሊዮን ያስፈልጋታል ሲባል እኔ እንጃ። እኔ በብሩኬ ቦታ በሆን ምን ደግሞ ልንገራችሁ፣ ፉዝ ሆናለሁ። ብዙ ታጋላችሁ አይደለ? በቃ ፉዝ ሆነም ሆነ የጨረቃ ቤተሰቦች አልችልም። እኔ በህይወቴ መጨነቅ አልችልም። በህይወቴ ጭንቀት እኔ እንጃ ከባድ ነው። ቤተሰቦች እንደዚህ ነገር አይደረስባችሁና እኔ እንጃ አላቅም። እኔ አይሚ ይህን ፕራንክ እንዴት እንዳሰብሽው አላቅም። ብሩኬ ግን የሚገርም ፕራንክ ማድረግ አለብክ። የሚገርም በፕራንክ አይሚን ይህን ፕራንክን መመለስ አለብክ። እውነቴን ነው እንዴ። እዚህ ጋር ደግሞ አሁን አወዳደቋ ቤተሰቦቼ የምር እኮ ነው ይመስለው። እኔ አላቅም። እኔ በሆነ ኖሮ ምንድነው እኔ እላይሌሽ እንትን ለቃለ የጨረቃ ቤተሰቦች እውነቴን ነው የምነግራችሁ። እላይሌሽ እንትን ያለቃለሁ እንጂ እንደዚህ ወይኔ እውነት አንዳንዴ ግን እኔ እንጃ አላቅም። እኔ አይሚያችን እባክሽ እንደዚህ ፕራንክ ደግመሽ እንዳትሰሪ። በቃ እውነት በጣም ከባድ ፕራንክ ነው ያደረግሽው። እኛንም ጭምር ነው ያስጨነቅሽን። ማናደደው ምን አይነት ቀልድ ነው የምትቀልጂው? አዎ እውነት ዛሬ ምንም ብትል እኔ ይገባል። እንደዚህ ፕራንክ ተደረጋ ከባድ ፕራንክ ነው ያደረገችክና ይሄ ፕራንክ ከባድ ፕራንክ ነው አይሚያችን፣ ያስጨንቃል። እስቲ ጨረቃ ቤተሰቦች ግን መጀመሪያ ሲጀምሩት የነበራችሁን ፊሊንግ ምን ስታስቡ ነበር የሚለውን ነገር ኮሜንት ጻፉልኝ። ጨረቃ ቤተሰቦች ማየት እፈልጋለሁ እናንተን ኮሜንት። እውነቴን ነው እውነት እኔ እንደዚህ ከሆንኩ እዚህ ሆኜ ለዛ ነው ከዚህ በኋላ ቪዲዮ ሲለቁ ከእናንተ እኩል ያልኩት ለዚህ ነው። በቃ የሆነ ትክክለኛ ሪያክሽን መሰረው ያው በእናይና ብሩክ አሴታ መሰጠው። ስለዚህ ትክክለኛ ስሜቴን እዛው ታዩታላችሁ። በቃ አይደለ ስጨነቅ ስደነግጥ ወይ ደስታ ከሆነ ነው ስደሰት አላ በጣም እና ለምን እንደዛ ላደርግ ብዬ እያሰብኩና እስቲ በዚህ ያሰምስፋሙ ሰው ካላችሁ ኮሜንት ጻፉልኝ። ከኛ እኩል ቪዲዮን ሳከፍተው እዚሁ አመተክ ከዛ እዚሁ ሪያክት አድርገበት የምትሉ ሰው ካላችሁ ጻፉልኝ ኮሜንት ቤተሰቦቼ። ምክንያቱም
ሳላየው ምንንም ቪዲዮን ከእናንተ እኩል ሳየው ደንግጬ ነው የማየው። ቤተሰቦቼ ምን ታስባላችሁ? እንደዚህ ብሰራ ይሻላል ወይስ ሳይቼው ሀሳብ በሰጠበት ይሻላል? ወይስ ከእናንተ እኩል እያየሁት እዚሁ ጋር እያየው ሪያክት ባደረግበት ሀሳብ በሰጠበት ይሻላል? ምክንያቱም ትክክለኛ ድንጋጤን፣ ኢሞሽናሌን፣ አደናገጤን፣ ደስታም ከሆነ ደስታዬን እንድታዩት ስለፈለግኩ ነው። ምን ታስባላችሁ? በዚህ ሀሳብ ሰው ካላችሁ ሁላችሁም ኮሜንት ላይ ስጡኝና ይህ አካውንት የኔ ብቻ አይደለም ሰዎች የእናንተ ብቻ ነውና የእናንተን ፍላጎት ማሟላት። ለዛ ነው ይህን ጥያቄ ጠየቅኳችሁ። ጻፉልኝ ኮሜንት ላይ። መልካም ምሽት ይሁንላችሁ። በነገው ቪዲዮ ብሩኬ ምን ፕራንክ እንደሚሰራ ፈጣሪ ይጠብቃት። አይሚያንችን እንግዲህ እኔ አላቅም። ሰዎቼ እወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የደወል ምልክቱን ብትጫኑ ቪዲዮ ስለቅ ይደርሳችኋል ማለት ነው። አመሰግናለሁ።